the other method ደግሞ ፓርሻል ፍራክሽን ነው አይደለ? ፓርሻል ፍራክሽንም መጠቀም እንችላለን ለማቅለል ማለት ነው፣ ኢንቴግሬሽን ለመፈለግ። ለምሳሌ ኤግዛምፕል አይ ቲንክ ፓርሻል ፍራክሽን 12ኛ ክፍል 11ኛ ክፍል ተምራችኋል። ኢት ሹድ ቢ ኢዚ። ፓርሻል ፍራክሽን ስንሰራ ምንድን ነው የምናደርገው? አይዲያ ኢዝ አሁን ይኸኛውን ቅድም እንዳለው ነው አይደለ? ዊ ካንት ኢንቴግሬት ኢት ኢንቴግሬሽኑን መስራት አንችልም። አይዲያ ምንድን ነው? የአይዲያ የተሰጠንን ምንድን ነው ፍራክሽን ኦር ራሽናል እንትን ኢን ዲስ ዌይ ካስቀመጥን፣ ለምሳሌ ኢን የሆነ ኤክስ ሰምቲንግ ፕላስ ኤ ፕላስ ቢ ኤክስ ፕላስ ሲ ምናምን ካስቀመጠን የኛው ኢንቴግሬሽኑን መስራት ስለሚቀለን፣ ለየብቻ መስራት ስለሚቀለን እንደዚህ ማድረግ የምንችልበት ወይ ካለ መፈለግ ማለት ነው። ፓርሻል ፍራክሽን ለፓርሻል ፍራክሽን የምንፈልጋቸው ዩዥዋሊ ፍራክሽኖች ናቸው አይደል? ፍራክሽኖች በምን ዲኖሚኔተሩም ኑሜሬተሩም ፖሊኖሚያል ከሆነ ማለት ነው። ሲምፕሊፋይ ማድረግ የማንችል አሁን ቅድም እንዳልኩ እስቲ ይሄኛው ተሰጠኛ መጀመሪያ ሊመጣልኝ በሰብስቲሽን ልሞክራለሁ አይደል? ቱ ኤክስ ካረኩኝ ምንም ቱ ኤክስ አድርጌ ምንም ካንስል ማድረገው ምናምን ነገር የለኝም። በቃ እንደዚህ ከላይም ከታችም ፖሊኖሚያል ሲሆን ያለኝ አማራጭስ ፓርሻል ፍራክሽን። ፓርሻል ፍራክሽን አሰራሩም አንድ ጥያቄ ስራለው፣ ግን ሞስትሊ እንትን ብለናል እንትን ላይ ተመርሻል ብዬ ስላሰብኩ ዘለዋለሁ። ሌሎች ላይ ፎከስ እናደርጋለን። ግን ቢፎር ዱይንግ ፓርሻል ፍራክሽን አንዳንድ ፎርሙላዎችን ቼክ እናደርጋለን ኦር እናያለን። እሱም 1/x ዲኤክስ ከተሰጠን የሆነ ከመጣ የሆነ ነገር ቅድም እንዳልኩት ምንድነው ዲፈረንሺዬሽኑ ላን ኦፍ ኤክስ ፕላስ ሲ ነው አይደለ? ዋት ኢፍ 1/x ፕላስ 7 ከመጣ ይሄኛው ምንድነው ላን ኦፍ 1 ይሄ እዚህ ጋር ሉክ ዘ አይዲያ ኢዝ 1/x ፕላስ ስንት ነው የሚሆነው? ኦቨር ከሆነ ለፍራክሽን ስንት ይመጣው? ላን ኤክስ ፕላስ 7 ፕላስ ሲ። ይሄኛው ሊቀልን ይገም what if 4 x ፕላስ 7 ከመጣት ምንድነው አይዲያው? እኔም ማውቀው 1/ሩ ነው። 4ን አወጣና 1/x ፕላስ 7 ከዛ ይሄኛው ምንድነው 4 ላን ኦፍ ኤክስ ፕላስ 7 ፕላስ ሲ ነው የሚለው። ኦኬ እንደዚህ ብለናል። ዋት ኢፍ እስካሁን ያየነው 1/, ነው። ከዛ ዋት ኢፍ እንደዚህ ቢሆንስ? ለምሳሌ 1/3x ፕላስ 8 ቢሆንስ ምን እንደሚሆነው? እንደዚህ ጊዜ ምን እንደሚሆነው እንደቀደሙ ነው የሚሆነው። ላን ኦፍ 3x ፕላስ 8 ነው። ግን እዚህች ጋር ፔኪለር የሚያደርጋት የዚህኛውን 1/3 እናደርጋለን ኦር የዚህኛውን ዴሪቬቲቭ በዚህኛው ዴሪቬቲቭ እናካፍለው። የዚህኛው የውስጡ ዴሪቬቲቭ ስንት ነው? 3 ነው አይደለ? ወይ ማውጣት በቃ 3 በ3 ማካፈል ፕላስ 3 ኮምፕሌክስ አይደለም። ለምሳሌ 7/5x ፕላስ 9 ኢንቱ ዲኤክስ ከመጣ 7 እናውጣዋለን አይደለ? ቀደሙ 1/5x ፕላስ መጣ። ይሄኛውን ማድረግ ይችላሉ ብያለሁ። ላን ኦፍ 5x ፕላስ 9/5 ነው ማድረግ ማለት ነው። ከዛ አለቀ በቃ 7/5 ላን ኦፍ 5x ፕላስ 9 አለቀ። ይሄኛው ለምን እንደሚጠቅመን አሁን በፓርሻል ፍራክሽን ስንሰራ የምናገኛቸው ፍራክሽኖች በእንደዚህ አይነት ዌይ ነው የሚቀመጡት። a/, something ምናምን ስለሚሆኑ መጨረሻቸው ሲምፕሊፋይ ማድረግ ካልቻልንም እነሱን ሲምፕል ምንም ጥቅም የለውም ማለት ነው። ምን ማለት እንደሆነ እናያለን። ይሄኛውን ጥያቄ ለመስራት እንሞክር። ጥያቄ ምን እንደሚለው x - 4/x ስኩዌር ፕላስ 2x - 15 ይሄ ነው የተሰጠን ኢንቱ ዲኤክስ አይደለ? ምንድነው ለማድረግ እንሞክረው? የስረኛውን ፋክቶራይዝ ለማድረግ እንሞክራለን። የስረኛውን ፋክቶራይዝ ለማድረግ ሲደመር 2x ሰጥቶ ተባዝቶ ደግሞ -15 የሚሰጠን ምንድነው እሱ?
ፕላስ 5x ማይነስ 3x ከወሰድን እዚች ጋር እንግዲህ ቶሎ ማሰብ አለብን ማለት ነው። ዲፍሬንሺየት ስናደርግ እንደሚፈልገው ስንሰራ ማለት ነው። ሶ ከዛ ምንድን የሚኖረኝ እኔ አይ ዶንት ላይክ ዲስ ቲንግ ግን ኢንቱ ኤክስ ፕላስ 5 ማይነስ 3 ኢንቱ ኤክስ ፕላስ 5 ነው። ከዛ ኤክስ ማይነስ 4 ከዛ ኤክስ ማይነስ 3 ኢንቱ ኤክስ ፕላስ 5 ዲስ ኢዝ ኢት አይደል? ከዛ ምን እንደምናደርገው ኤክስ ማይነስ 4 ኦቨር ኤክስ ማይነስ 3 ያገኛል። ሶ ፓርሻል ፍራክሽኑ እንዴት ነው የምንሰራው? ዲስ ኢዝ ብለን ኤ ኦቨር ኤክስ ማይነስ 3 እንላለን ፕላስ ቢ ብለን ደግሞ ኤክስ ፕላስ 5 እንላለን። ከዛ ይሄኛውን ሶልቭ ለማድረግ ለመሞከር ኤክስ ማይነስ 4 ኢንቱ ኤክስ ማይነስ 3 ኢንቱ ኤክስ ፕላስ 5 ከዛ ሶልቭ ለማድረግ ስንሞክር ምንድን ነው ኮመን ዲኖሚኔተራቸው ስንት ነው? እንደዚህ ነው። ከዛ ይሄ ሲካፈል ለዚህ ኤ ኢንቱ ኤክስ ፕላስ 5 ነው ሲባል ስንት ነው? ቢ ኢንቱ ኤክስ ማይነስ ሲ አይደለ? ይሄኛው በዚህ ይጣፋል ከስረኛ ሶ የላኞቹ ይቀርብኛል ማለት ነው። ኤክስ ማይነስ 4 ይሄኛውን አንዴ ብቻ ነው የምሰራው። ሰው ቼክ አድርጊው። ኤክስ ማይነስ 4 ከዛ ኢንቱ ይሄ በጣም ቦሪንግ የሆነ ዌይ ነው ያው ግዴታ ስለሆነ ነው እንጂ ወርክአውት ላይ ምናምን ሊመጣ ይችላል። እንደዚህ ይሰጠኛ ሶ እዚች ጋር ነው እንዴት ነው የምናደርገው? የኤና የቢን ዋጋ ለማግኘት መጀመሪያ እስቲ ይሄኛውን ዜሮ ላድርገው። ቢን ዜሮ ማድረጉ ምን ሳደርግ ነው? ኤክስ ኢዝ ኢኳል ቱ 3 ካስገባበት ኤክስ ኢዝ ኢኳል ቱ 3 ላስገባ እዚህ ኢኩዌሽን ላይ ካስገባ ስንት ነው? 3 ማይነስ 4 ማይነስ 1 ኢንቱ ኤ ስንት ነው? 8 አይደለ? ይሄኛው ዜሮ ሆኗል ለራሱ። ሶ ኤ ስንት ነው ማለት ነው? ማይነስ 1 ኦቨር 8 ሆኗል አይደለ? ኦኬ ቢ ለማግኘት ደግሞ ይሄኛውን ዜሮ የሚያደርገውን ፓርት ልፈልግ። እሱንም ኤክስ ማይነስ 5 ካስገባው ነው። ሶ እዚህ ጋር ማይነስ 5 አስገባ ማይነስ 9 ይመጣል። ይሄኛው ዜሮ ሆኗል። ከዛ ኢዝ ኢኳል ቱ ቢ ማይነስ 5 ማይነስ 8 ሆኗል አይደለ? ከዛ ቢ ደግሞ ውስጥ ነው የሚመጣው 8 ኦቨር 9 አይደለ? ከዛ ሄጂ የቀደሙ ቦታ ላይ ማስገባት ማለት ነው። እሱም ዲስ ሂር እዚህ ጋር ይሄኛው ዲስ ኢዝ ኢኳል ቱ ማይነስ 1 ኦቨር 8 ኤክስ ማይነስ 3 ፕላስ 8 ኦቨር 9 ኤክስ ፕላስ 5 ይሄኛውን አገኘው አይደለ? ሶ እሺ ምን ነው ሀፕን የሚያደርገው? ሶ ይሄኛው ኢኩዌሽን ኢዝ ኢኳል ቱ ዲስ ኢኩዌሽን አይደለ? ዳት ሚንስ የዛኛውን ኢንቲግሬሽን ከመፈልግ የዚህኛውን ኢንቲግሬሽን መፈልግ እችላለሁ ማለት ነው። ኤክስ ማይነስ 3 ማይነስ 8 ኢንቱ ኤክስ ፕላስ 5 ኢንቱ ዲኤክስ አይደል? አሁን እዚህ ጋር ይሄኛው ጥቅሙ ምንድነው? ማይነስ አለው ሶ በተለያየ እንትን መስራት እችላለሁ። ይሄኛውን ዋይ ኢንቱ ኤክስ ማይነስ 3 ማይነስ ብዬ 8 ኢንቱ 9 ኤክስ ፕላስ 5 ይሄኛውም ዲኤክስ አለ አይደለ? ከዛ ይሄኛውም ማይነስ 1 ኦቨር 8 ላውጣ ምን ቀረኝ? 1 ኦቨር ኤክስ ማይነስ 3 ዲኤክስ ቀረኝ። ይሄኛውም 8 ኦቨር 9 ላውጣ ምን ቀረኝ? 1 ኦቨር ኤክስ ፕላስ 5 ዲኤክሱ ቀረኝ። ቀደም እንዳለ እንደዚህ ሲመጣ ላን ነው የሚሆነው ብለናል አይደለ? 1 ኦቨር 8 ላን ኦፍ ኤክስ ማይነስ 3 ማይነስ 8 ኦቨር 9 ላን ኦፍ ምን ኤክስ ፕላስ 5 አይደለ? ስለዚህ ኦኬ እዚህ ጋር ይችኛው ፕላስ ነው ሶሪ አይደለ? ፕላስ ነው ያመጣነው። ለምንድን ነው ማይነስ ያስገባሁት? ያ ፕላስ ነው የመጀመሪያ ነው። ሶ እንደዚህ ነው የምንጨርሰው ማለት ነው። ሶ የእንትን ፓርሻል ፍራክሽን ስንሰራ እንደዚህ ነው። ፓርሻል ፍራክሽን ላይ አንዳንድ ህጎችን ሜቢ ጀስት ኢንኬስ ከረሳሽ ምን አይነት ህጎችን ነው የምጠቀመው? ፎር ኤግዛምፕል ይሄኛውን አልሶልቭ አላደረገውም፣ ግን ይሄኛው ተሰጠን በኤክስ ማይነስ 1 ኢንቱ ኤክስ ማይነስ 2 ስኩዌር ከተሰጠኝ እንዴት ነው የምሰራው መሰለሽ? አንድ ኤ ኦቨር ኤክስ ማይነስ 1 ነው የምለው። ከዛ ቢ ብዬ ኤክስ ማይነስ 2 አደርገና
ከዛ ፕላስ ሲ የኤክስ ማይነስ ቱ ስኩዌርንም ማድረጋለን። እቺ እዚች ጋር እንዳነሳ ይቺኛው ስኩዌር ከሆነች ፎር ኤግዛምፕል 3 ከሆነስ ትሪፕል ከሆነም ደግሞ ዲ ብዬ ለምሳሌ ደግሞ ይሄኛው 3 ቢሆን ኖሮ ኤክስ ዘ ፓወር ኦፍ 3 ቢሆን ኖሮ ደግሞ ፕላስ ብዬ ዲ ብዬ ደግሞ ኤክስ ማይነስ ቱ ዘ ፓወር ኦፍ 3 እንደዛ እያልኩ ቀጥላለሁ። አንድ መታወቅ ያለበት ይሄኛ ነው። ኦኬ ደ አዘር ቲንግ ደግሞ ለምሳሌ እንበልና ኤክስ ብሎ ኤክስ ማይነስ 1 ሰጥቶኝ ከዛ ኤክስ ስኩዌር ፕላስ 4 ኤክስ ሰጥቶኝ ቢሰጠኝ ምንድነው የማደርገው? ኤ ብዬ ኤክስ ማይነስ 1 ይሄ ለሊኒየር ነው አይደለ? ፓወሩ 1 ነው። ግን ለዚህ ኤክስ ስኩዌር ለሊኒየር ላልሆኑት እንዴት ነው ብዬ ቢኤክስ ፕላስ ሲ ነው የምለው። ከዛ ኤክስ ስኩዌር ፕላስ 4 ኤክስ ማለት ነው። እዚች ጋር እንትን ማለት ያለብሽ ዳስ በቃ ለዚች ብቻ የምለው ለዚች ብቻ የምፈልገው ቢኤክስ ፎር ኤግዛምፕል እንውሰድ። ኤግዛምፕል ይሄን ተሰጠን ፈልግ ተባለ ማለት ነው። አይ ቲንክ የሆነ ኤግዛምፕል የሆነ ቦታ ያየሁት እንደዚህ ይላል። ምንድነው ኤግዛምፕሉ? የዚህኛው ኢንቲግሬሽን ፈልግ ይላል አይደለ? ኤክስ ስኩዌር ማይነስ 1 ኢንቱ ኤክስ ስኩዌር ፕላስ 4 ሶ አሁን ተቻኩለን ተቻኩለን ይሄኛውም ኤክስ ስኩዌር ነው ብዬ በዚህ ከሰራው ተበላው። አንድ በጣም ትልቁ ነገር ማድረግ ያለብን የዲኖሚኔተሩን እስከ ሲምፕሊፋይ ማድረግ ያለብን እስከ መጨረሻው። ሶ እንዴት ነው ሲምፕሊፋይ ስናደርግ የምናገኘው? ይሄኛው ኤክስ ፕላስ 1 ኢንቱ ኤክስ ማይነስ 1 ነው አይደለ? ሶ ይሄኛው ሲምፕሊፋይ ማድረግ አልችልም ወዴት ከዚህ በላይ ዲስ ኢዝ በቃ ደላ ፋይናል። ሶ ምንድነው በደንብ ማወቅ ያለብን ዊ ሃቭ ቱ ኖ ምን ያህል ሲምፕሊፋይ እንዳደረግን ሲምፕሊፋይ ማድረግ ያለብን። ሶ እንዴት ነው የምንጠቀመው? ፎር ዲስ ቢ ኤክስ ማይነስ 1 እላለሁ። ከዛ እዚህ ጋር ሲ ኤክስ ፕላስ ዲ ለዚህኛው ግን ኤክስ ስኩዌር ፕላስ 4 እላለሁ። ከዛ ነው ሲምፕሊፊኬሽኑ በጣም ደባሪ የሆነ ነው። ከዛ ከዚህኛው ጋር ኢኳል ነው ብዬ ጀምርና በጣም የምጠላው ፓርት ይሄኛው ነበረ ድሮም እንልና ከዛ ይሄኛውን በአባስተን ምናምን አድርገን ከስር ከበጃ የመስራት ነው። ፓርሻል ፍራክሽን ከአንድ ጥያቄ ስራ ወርክአውት ላይ ሊመጣ ይችላል። እሱ እንደምንም ብለሽ መስራት ነው ማለት ነው።